ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ስለ ህልም ሳይኮሎጂ ላይ ስለ ህልም ሰፋ ያለ ቦታ ሰጥተው ያጠኑ ሰዎች አሉ። ከነዛ ውስጥ በጣም የሚታወቀው ሲግመንድ ፍሮይድ ነው። ህልም የሌሎች ነገሮች ኢንተርፕሪቴሽኖች ናቸው ወይም ትርጓሜዎች ናቸው ብሎ ያምናል። እሱን ለብቻው ወደ ጎን እናስቀምጠውና በእኛ ማህበረሰብ ውስጥም ህልም በጣም ከፍተኛ ቦታ ከሚሰጣቸው ነገሮች እንደሆነ አውቃለሁኝ። ሰዎች ህልም ሲያዩ በነጋታው ለማስፈታት ይሞክራሉ። እንደዚህ አይቼ እንደዚህ ሆኖ ምን ልሆን ነው ወይ ምን ማለት ነው የሚለውን ነገር ለማወቅ በጣም ይጥራሉና ከመንፈሳዊነት አንጻር ልታየው ትችላለህ። አይዶ ነው ምንድነው ስለ ህልም ያለው አረዳድ? ህልሞች ሁላ ትክክል ናቸው ወይ? ስለኛ ህይወትስ የሆነ ነገር ፕሪዲክት ማድረግ ይችላሉ ወይ? እንደዚሁም ደግሞ ከራእይና ከቅዠት ጋራ ህልም ይመሳሰላል ወይስ ይለያያል? ምን ትለኛለህ እዚህ ላይ? ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይም መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል። ሳይተኛ ማለት ነው። ሳይተኛ በክሊር ማይንድ ነው አይገናኝም እያልከኝ ከህልም ጋር። ህልም ግን ተኝተን የምናየው ነው። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። አሁን የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ቶይ ፎር ዴቪል ነው የሚለው እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር ነው የሚታየው። እሺ፣ አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ ተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርግ። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይልም ሰው ህልም ጠባይልም ሁሉም ሰው ለራሱ ጠባይልም አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠባይልም ይላል የሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆኑ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱን መንካት ነው። አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት። በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበትም። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ
ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ፣ ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪዩሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ብዥ ያለ ህልም አባዬም ይመስለኛል፣ እማዬም ትመስለኛለች፣ ሲሄድም ይመስለኛል፣ ስመጣም ይመስለኛል አይነት ህልም የለም። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሐሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን ያንኑ ህልም። ኤግዛክት እሱን ባይሆንም ሐሳቡ፣ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አየ። ሌሎቹም እንደዚህ ደግሞም ተኛ አለመ ይላል። እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም ማለት። ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ፣ በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር፣ ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል። ሁኔታውን አይተው ደግሞ የእኛን ሀሳብ ሪፍሌክሽን አይደለ ህልሙ አንዱ። ስለዚህ ምን አይነት ሁኔታ ላይ ነው ያለው፣ ምንድን ነው እየተሰማ ያለው፣ ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለውን ሲቹዌሽን ምልክት ስለሆነ ያለንበትን ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉ። እና በአጠቃላይ ግን ህልም በዚህ መልኩ ነው የሚታይ። ቅድም ማይንዳችንን ወይም ሀሳባችንን አክሰስ ማድረግ አይችልም ብለሃል አይደለ? ዴቪል ግን ደግሞ ፓተርናችንን ያጠናል ያልከው ነገር አለ። ብዙ ክላይንቶች ለምሳሌ ከአንዛይቲ ጋር ተያይዞ የሄልዝ አንዛይቲ ያላቸው አሉ። ለምሳሌ እግሬ የሚሰራ አይመስለኝም፣ ሊያመኝ ነው መሰለኝ፣ ወገቤ መንቀሳቀስ አይችልም፣ እንደዚህ ብቻ የተወሰነ ፓርቴን ይዞታል፣ በቃ ወይ ደግሞ ልሞት ነው መሰለኝ፣ ከባድ ህመም ሊይዘኝ ነው፣ እጄ የተንቀሳቀስ አይደለም፣ በቃ ካንሰር ሊይዘኝ ነው ምናምን የሚሉ ብቻ ብዙ ክላይንቶች አሉ ከሄልዝ አንዛይቲ ጋር ተያይዞ እና በህልማቸው ደግሞ የሆነ ነገር ሲሆኑ ያያሉ። እና ፓተርናችንን ያጠናል ስትል ትዝ አለኝ እሱ ነገር ጭንቅላታችን ውስጥ አይገባም ኦብቪየስሊ አይደል፣ እግዚአብሔርም ስለማይፈቅድለት። ፓተርናችንን ግን በምን መልኩ ነው የሚያጠናብን? አሁን ለምሳሌ ይሄ በጣም ጥሩ ነገር ነው ያነሳሽው። ለምሳሌ አንዳንድ ሰው ይሄ ቀን አይሆነኝም ይላል፣ እንደዚህ ቀን እንትን ቀን የሆነ ነገር ይደርስብኛል ይላል። ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። ጨረቃ ስትወጣ ይጥላል። አላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸዋል። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብለው ማምለክ ጀምረው፣ ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ስለዚህ ፓወር ቢኖራት ነው። ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው ነው። ስለዚህ የሆነ ዲቫይን ፓወርማ ቢኖራት ነው ብለው ማለት ነው። ከዚህ በላይ ፓተርን ማንበብ አለ ሲናገሩ ስለሚሰማቸው ማለት ነው። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው። እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት፣ የእኛን ፕሪጁዲስ ተጠቅሞ ይረብሻል፣ ሊያውከን ይችላል።